ደስታና ሩታ ተገናኝተዋል። እንግዲህ ደስታ አሁን ላይ ጥሩ አጋጣሚ ነው እየተመቻቸለት ያለው። በተለይ ሩታ ለሱ ያላትን አሜኔታ እንድታይ ነው እያደረገ ያለው። ለምን ብትሉ ከዚህ በፊት አብርሃም ልጅሽ ላይ የሆነ ሴራ እያሴረ ነው ያለው ነገር ታስታውሱ ከሆነ ያ ነገር እየተፈጠረ ያለው እና ስለዚህ ያ የሰጣት ክሬዲት አሁን ላይ ተፈጽሟል። ስለዚህ አሁን ላይ ለሱ አሜኔታ፣ ለሱ ቦታ፣ ለሱ ክብር እንዲኖራት ነው እያደረገ ያለው እና እንግዲህ አጋጣሚ ተመቻችቶለታል። ሰላም ሰላም የኔ ውድ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። እንግዲህ እኔ ቃል እገባልሻለሁ ልጁ እንዲመለስ ከጎንሽ የሚቻለውን ነገር አድርጋለሁ ብሏታል። ሩቲም ደግሞ እኔ መሄድ የምችልበትን ያህል አንድ ስቴፕ ሄጃለሁ፣ ከዚህ በኋላ ነገሮች ይስተካከላሉ ነው እያላት ያለው። ደስታ እንግዲህ በጣም ቆይቷል ከመጣ ከሩታ ጋር ከተገናኙ እንግዲህ ቆየት ያለ ጊዜ ነው። እውነት ነው ከዚህ በፊት ፈረንጁ ጋር ሆነው እንግዲህ ልጅሽን የሆነ ነገር ሊያደርጉት እያሰቡ ነው እና ልጅሽ አለው ወይ ብለው እንግዲህ እቤት ታውቃላችሁ፣ ቤት እንደውም ገብተው ምናምን አስደንቅጧት ነበር። ልጅሽ አለው ወይ ምናምን ነገር እንደውም በጣም የሚያስደነግጥ ሞመንት ነበር ያ ጊዜ ማለት ነው። እና አሁን ላይ ወደኋላ እንድትመለስና ለካ ደስታና ፈረንጁ ያሉት ነገር ትክክል ነው እንድትል ነው ያደረጋት። ገብቷቸዋል አይደለ? እነሱን እንድታምናቸው ለካ እናንተ ትክክል ናችሁ፣ እኔ ነኝ ለሰማችሁ ያልቻልኩት እንድትል ነው እያደረገ ያለው ማለት ነው። እናም ቃል እገባልሻለሁ ልጅሽን እንግዲህ አብሬሽኝ ያስመልሳለሁ ነው እያለ ያለው። እንዲሁም ደግሞ የሚፈጠሩት ግርግሮች አሉ። በተለይ አብርሃም እየፈጠረ ያለው ግርግር፣ እንደገና ደግሞ እዩና ማነው ፈረንጁ እንግዲህ ሴት ልጅን ሄደው መደብደብ መምታት አልነበረባቸውም። ከእሷ ጋር ነበረም ችግራቸው። ሁልጊዜም አንድ ሰው ከባለ ጉዳዩ ጋር ነው እንጂ የባለ ጉዳዩ ጓደኛ ወይም ደግሞ የባለ ጉዳዩ ዘመድ ጋር ሄዶ አይደለም ችግሩን ለመፍታት መጣርና ነገሮችን ለማስተካከል መሄድ ያለበት። አብርሃም ነው የልጁ አባት፣ አብርሃም ነው ልጁን የወሰደው። ስለዚህ እሱን አግኝተው ነበር ነገሮችን ለማስተካከልና ነገሮችን ለመፍታት መወሰን ያለባቸው። እና እቺ ልጅ ምን ታርጋቸው ማለት ከሄርሜላ ምንም እኮ የምታደርገው ነገር የለም እዚህ ጋር። በቃ ልጁ ወደ ቤት መመለስ አለበት። እንዴ ስንት ነገር አለ። ልጁ ሊታመም ይችላል፣ አራርጂክ ሊኖር ይችላል፣ የሚተኛበት በመኝታ ላይ መቸው ይችላል። እንዲሁም ደግሞ ሰዓቱን እንኳን አራርቃና ሰዓቱን አውቃ እንኳን የምትሰጠው እናቱ ናት፣ ምግብ አይደለ። ስለዚህ ብዙ ነገሮች አሉ። ስለዚህ ልጁ ነው በማል የሚጎዳው፣ ማንም አይደለም የሚጎዳው፣ ማንም አይደለም። ስለዚህ አብርሃምን ቢሆን በቶሎ ልጅን ብትመልሰው መልካም ነው። ለምን የልጅክን ደስታና የልጅክን ጤና የምትፈልግ ከሆነ የሆነ ነገር ሆነ ከምትባልና ከሚታም ወይ ባክቴሪያ፣ ቫይረስ ብዙ ነገሮች አሉ። ሕፃን ልጅ ነው፣ ጥንቃቄ ያስፈልገዋል። ሊረባው ይችላል፣ ሊጠማው ይችላል፣ እንዳልኳችሁ አላርጂክ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። እና አሁን ላይ አንተ ሄርሜላ ልክ እንደምትወዳት በቃ ከጎኗ እንዳለክ ለማስመሰል ሄደክ ከነሱ ጋር ካልደበደብኩኝ ምናምን ብለክ ነው ካተ ስትፈጥረ የነበረው። ለምን እሷን ማጣት አትፈልግም። አንደኛ አብራችሁ ስራ እየሰራችሁ ነው፣ ሁለተኛ ደግሞ ለምን ነኩሽ በቃ አለ አይደለ እኔ ከጎንሽ አለው አይነት ነገር ነው እያሳየክ ያለው። እና ይሁን ትክክል ናቸው። ያው ልጁን እንድትመልስ ነው። ያው አንተ አልተረዳህም እንጂ ልጁን እንድትመልስና ልጁ እናቱ ጋር ማደግ እናቱ ጋር መዋል ማድር ስላለበት ነው። ያው እነሱ ትንሽ ያው በመቆጣትና ሄርሜላ ጋር ሄዶ የማይሆን ነገሮችን በመፍጠር ነገሮችን ባይጀምሩት አሪፍ ነበር። ግን ደግሞ ከሆነ በኋላ ምንም ማድረግ አይቻልም። እንዲሁም ደግሞ እንዳልኳችሁ ቡዜ ምንም እንደማያውቅ ሰው ሆና ነው ላይ የመጣችሁ። ምንም በቃ ይሄ የተፈጠረውን ነገር ልጁ 4 ቀን ሙሉ ከአብርሃም ጋር አለመሆኑ ብቻ እማታቅ ሴት። ይሄ ከውሸት የራቀ ውሸት ነው። ከውሸት የራቀ ውሸት። እንዴ ምንድነው ኖቲፊኬሽን ይመጣል ቻልኩ ቪዲዮ ሲለቁ እኮ ታየዋለሽ። ቁጭ ብለሽ ነው የምታየው፣ ልክ እንደኛው ትመለከቻለሽ። ግን አለ አይደለ ይሄ አንዳንዴ ማስመሰል የሚባል ነገር ይሄ ተገቢ አይደለም። ለምን ሩታ ብትሆን ኖሮ አንድ ስህተትና አንድ ጥፋት ያጠፋችሁ በማግስቱ ነው ጠዋት በራንኮ ከተሸሄድሽው ታስታውሻለሽ። የራቆት ቪዲዮ ተያዘ ሲባል ጠዋት ነው በላይ ሄደሽ ብሄር በራንኮ ከተሽ ምናምን ነገር ነገሩን ለማስተካከልና ለምን እንደዚህ ታደርጊያለሽ ብለሽ ሄደሽ የጮሽባት። ስለዚህ አሁንም ቢሆን ያለውን ነገር ታውቂያለሽ። አንቺም የልጅ እናት ነሽ፣ ስሜቱን ታውቂዋለሽ። አንድ እናት ለልጇ ምን ያህል ዋጋ እንደምትከፍል ልጇ ተለይቷት አይደለም ተለይቷት አድሮ ይቅርና ትምህርት ቤት ሄዶ እንኳን እስከሚመለስ ትክክለኛ የሆነች እናት ልጇን አታምነውም። ካሁን ምን ሆነ ይሆን
ርቦት ይሆን ጠምቶት ይሆን ወድቆ ይሆን ማናስቀይሞት ይሆን ብዙ ነገሮች አሉ። ስለዚህ አብርሃም እኔ የምለው ነገር ቢኖር ነገሮችን በማስተዋልና ይሄ ነገር እንደማያዋጣህ እንደማያዛልቅህ የምትሄድበት መንገድ አምነህ ልጁን ወደ ቤቱ ብትመልስ መልካም ነው። ወደ ህግም ከመሄድ ይሄ የተንዛዛ ነገርን በቤተሰብ መሀል ይሄ ሻካራ ከመፍጠር በቃ እናንተ እኮ ሰላም የፈጠራችሁ ሰዎች ነበራችሁ። አሁን ዛሬ ሩታ ብቻዋን ናት አይደለም፣ ሜሪም የለችም፣ ዳኒም የለም፣ ብቻዋን ነው ያለችው። በዚህ አጋጣሚ ደግሞ ማመጣ ደስታ መጣ። በጣም ቆንጆ ታይም ነው የሆነለት። አንደኛ ነገር ይሄን ነገር ይፈልገዋል፣ አጋጣሚ መጠቀም ይፈልጋል፣ እሷን ማግኘት ይፈልጋል። በተለይ ደግሞ አብሯት እንዲሆን ይፈልጋል። ስላልተመቻቸለት ስላልተሰካለት እሱ የሄደበት መንገድ የሆነ እንዴት ነው ጥሩ ሆኖ ስላላገኘው። አንዳንዴ ደግሞ ያው ታውቃላችሁ ደስታ ይሄ ተናግሮ የማሳመንና ንግግሮችን የሚያውቅ አይነት ልጅ አይደለም። በተፈጥሮ አንድ ሰው የሚሰጠው የራሱ የሆነ ገጸ ባህሪ አለ። ገብቷችኋል? ያ ባህሪያችሁ ደግሞ አትቀይሩትም። ስለዚህ አሁን ላይ በቃ አብሯት ለመሆን ጥሩ አጋጣሚ ነው ያገኘው። ከዚህ ፊት ደግሞ ያለው ነገር ሆኖ ሲያየው እሷ ለሱ እምነት እንዲኖራት ለካ እውነቱ ነው እንድትል እንድትቀርበው ሞር ያረጋታል። ገብቷችኋል አይደለ? እኔ አላውቅም ብቻ ቤተሰቦቼ እውነት አላውቅም ለምን እንደዚህ እንደሚሆን፣ ለምን በዚህን ያህል ነገሮች እየከረሩና ለምን ሁለቱም ራሳቸው ማስከበር እንደማይችሉ ለልጃቸው ሲል ዋጋ መክፈል ለምን እንዳቃታቸው አላውቅም። በጣም ቀላሉን ነገር አክብደውና እንዴት ነው ወደማይፈታና የሆነ በቃ ሌላ ይሄ ወደ ክስ ወደ ጸብ መሄድ አልነበረባቸው። በቃ ምናልባት ልጅ ሊናፍቅ ይችላል፣ አብረህ ማደር ፈልጌ ሊሆን ይችላል። አልከለከለችም ሩታ። ከዚህ ፊትም እኮ ሰጣክ 1 ቀን 2 ቀን አብራችሁ አድራችኋል ከልጅ ጋር ማለት ነው። ስለዚህ አሁንም ቢሆን አትከለክልም፣ እንድትያው ፈቅዳላለች። ግን ቀንና ሰዓት ወስን። ዝም ብለህ ፈለክበት ሰዓት አትምጣ እንጂ እኔ ችግር የለብኝም፣ ግን ሰዓት አክብር ነው አይደለ? እሷ ትልቁ ፖይንቷ። እሱን ደግሞ ተነጋግራችሁ ሰላም ፈጥራችሁ ይቅርታ ተጠያይቃችሁ እንዴት አስበው ከራሱ ልጁን ይዘህ እንደወጣና በዛው እንደቀረ በጣም የሚገርም ነው። በጣም የሚገርም ነው፣ በጣም ማለት ነው። አንድ እናት ደግሞ 4 ቀንና 4 ሌሊት እንግዲህ ልጇን ሳታይ ማደር መዋል እኔ አላውቅም። በእርግጥ አባቱ ጋር ነው ያለው፣ ግን አባቱ ጋር ቢሆን ደግሞ ብዙ ነገሮች አሉ፣ የሚያሳስቡ ነገሮች። እንዴ ምን ይሄ እኮ ገና ሕፃን ልጅ ነው ማለት የ5 ወር ሕፃን ልጅ እኮ ነው። መች ገና ጠነከረ እንዴ? ተኝቶ ራሱ እኮ የማይታመን ልጅ ነው። ተንከባለለ፣ ትናለው፣ ስቃለው፣ ርቦት ይሆን ጠምቶት ይሆን ይሄ በቃ ቅድምን መግቢያ ላይ እንዳልኳችሁ እነዚህ ነገሮች ያሳስቧታልና እነ ፈረጁም ቢሆን መቼም የሆነ አብርሃምን ያለበትን ሩም ሳታውቁ ቀርታችሁ የት እንደሚኖር ሳታውቁ ቀርታችሁ አይደለም ከሄርሜላ ጋር የሚሄዳችሁ ጸብና ወካታ የፈጠራችሁት። ግን ደግሞ ይሄን ነገር ትፈልጉታላችሁ። ሁሉም የራሱን ማለት ራሱ የሚፈልገውን ነገር ነው በዙሪያቸው ያሉት ሰዎች እያከናወኑ ያሉት። ለፍላጎታቸው ነው ነገሮችን እያሳኩ ያሉት እንጂ ለእናንተ ምንም እያሳኩላችሁና በእናንተ ህይወት ላይ ምንም የፈጠሩት አዲስ ነገር የለም። በቃ የድሮ ጀማ ብትመለሱ እንደ ድሮ በቃ ሰላም ብትፈጥሩ፣ አብርሃም ወደ ድሮ ማንነት ብትመለስ፣ በቃ አሁን እየተፈጠረ ያለው ነገር ትክክል አይደለም። በቃ ሩታ ጋም ጥፋት አለ፣ አብርሃም ጋም ጥፋት አለ፣ ሄርሜላ ጋም ጥፋት አለ፣ ሁሉም ጋር ጥፋት አለ። በቃ ጥፋትን ግን በጥፋት አይደለም የሚሸፈነው። ጥፋት የሚሸፈነው ጥፋትን በማስተካከል ጥፋትን በማረም ነገሮችን በማስተዋል በቃ እንጂ ሩታ ጥፋት አጥፍታለችና አብርሃም ጥፋት ያጥፋ፣ ይሄ የሚሆን ነገር አይደለም። የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። የሚሆን ነገር አይደለም። እና ደስታም እንግዲህ አጋጣሙን አግኝቷል፣ ቃል ገብቶላታል ልጇን አብሯት እንደሚያስመልስ ከዚህ በኋላ ለእያንዳንዱ ነገሮች በእያንዳንዱ እርምጃ አብሯት እንዳለ፣ አብርሃምም ደግሞ ጥሩ ስራ እንዳልሰራ አብርሃም እንግዲህ አግኝቶት እንደሚያናግረው ነው እንግዲህ እየተናገረ ያለው። ብቻ የኔዶች ነገሮች መልካም እንደሚሆኑ ተስፋ አደርጋለሁ። ሁሉ ጊዜ እንደምላችሁ ያው መቼም ሰው ሆነን መልካምን ነገር ነው የምንመኘው እንጂ መቼ መጥፎ ነገርን አንመኝም። በተለይ ደግሞ ልጅ ያላችሁ ታውቁታላችሁ ስሜቱን፣ በጣም ከባድ ነውና ሩታም እንዴት እንዳስቻላት 4 ቀን ሙሉ አላውቅም። በምን አይነት ስሜትና በምን አይነት ሲቹዌሽን እንደሆነች እንግዲህ እግዚአብሔር ይወቀው። አንዳንዴም ደግሞ ይሄ ነገር ድራማ ነው እንዴ እንድትሉ የሚያደርጋችሁ ነገር አለ። እንዴት 4 ቀን አንድ እናት ልጇን ሳታይ የ5 ወር ሕፃን ልጅ እንዴት ቻለችው? እውነት የአብርሃምን ቤት ሳታውቀው ቀርታ ነው? አብርሃም የሚኖርበትን አፓርታማ ሳታውቀው ቀርታ ነው? አብርሃምና ሄርሜላ ሩታ የሚኖሩት ወይም ደግሞ አንድ ፎቅ ላይ ሳይሆን ቀርቶ ነው? ብቻ ብዙ ነገሮች ራሳችሁን እንድትጠይቁት ያደርጋችኋል። ነው እኛን እየሸወዱን ነው ቀን ቀን አብረው እየዋሉ ማታ ማታ ነው ቪዲዮ የሚሰሩ። በጣም እኮ ግራ የሚያጋባችሁ ነገር እየተፈጠረ ያለው ግን ደግሞ ይሄ ነገር ቤተሰብ ጋር ደርሷል። ዛሬ ሜላትም ስትናገር ነበረ እኛ
ከዚህ በኋላ ካልሆነ ወደ ህጻናትና ሴቶችና ህጻናት ነው። ሴቶችና ህጻናት ሄደን መክሰሳችን አይቀርም ካለ እናቱ ፍቃድ ስለሆነ ልጁን የወሰዳችሁት። ስለዚህ ሄርሜላ ጋር ምን ጥፋት የለም። ከሄርሜላ ጋር ሲሆን ጉዳያችን እንግዲህ ከአብርሃም ጋር እያሉ ነበረ እና የኔ ወዶች ላይክ ሰብስክራይብ በማድረግ ቤተሰቡን እስኪ አዲስ ነገር እንግዲህ ለመስማት እንግዲህ ሁላችንም ዝግጁ ነን። አዲስ ነገር እየተፈጠረ አለመሆኑ ደግሞ በጣም ያበሳጫል።